ውሃ በህልም ማየት ደስተኛ ህይወትን፣ ገንዘብን፣ ብልጥግና አሊያ ትዳር መመሰረትን ያመለክታል። ውሃ በህልም ማየት ባለጥግናን፣ ሀብትን ሁሉም አጠቃላይ ጥሩ ነው ማለት ነው። ውሃ በህልም ካያችሁ ይሄ ጥሩ ነገር ግን ሁሉ የሚወሰነው እንደ አያችሁ ህልም አገባብ፣ እንዳያችሁበት ሁኔታ፣ ህልሙን እንዴት እንዳያችሁ እንዳያችሁ ነገር ይቀበላል። ህልሙን እንዴት እንደተቀበላችሁ እንዳላችሁበት ሁኔታ ይወሰናል። በህልሙ አንድ የታመመ ሰው ውሃ ሲጠጣ ከተመለከተ፣ አንድ የታመመ ሰው በሽተኛ ሰው ውሃውን ሲጠጣ ከተመለከተ ከዛ ህመሙ እንደሚገግም ያመለክታል። ከበሽታ አንድ ትዳር የሌለ ሰው ንጹህ ውሃ ሰው ሲሰጥ ከተመለከተ፣ ንጹህ ውሃ ሰው ሲሰጥ ከተመለከተ ወይም ውሃው ላይ ተቀምጦ ካየ ያ ሰው ወደፊት የተረጋጋ ህይወት እንደሚያገባ ያመለክታል። አንድ የማታውቁ ሰው ለእናንተ ንጹህ ውሃ ይዞ ሲመጣ ወይም አምጥቶ ሲሰጥ ከተመለከታችሁ እርቅን ወይም ሰላም መፍጠርን፣ ሰላም ማውረድን ያመለክታል። የማታውቁ ሰው ንጹህ ውሃ ይዞ ሲመጣ ወይም ውሃውን ሲያቀብላችሁ ካያችሁ መታረቅን ያመለክታል፣ እርቅን ያመለክታል። ጣፋጭ ውሃ በብርጭቆ ስትጠጡ ወይም ሰው ሰጥቶ ስትጠጡ በህልማችሁ ከተመለከታችሁ መልካም ልብን፣ ቅን ልብን ወይም ከፈጣሪ ጋር ያለ ግንኙነት መልካም እንደሆነ ያመለክታል። ጣፋጭ ከዚህ ጋር ተያይዞ ጨው የበዛበት ወይም ገምዛዛ ውሃ ስትጠጡ ከተመለከቱ መልካም ያልሆነ ልብ ወይም ለፈጣሪ አለመገዛትን ያመለክታል። አንድ ሰው ውሃ ሲሸከም ከተመለከተው መልካም ስራ እድልን ወይም ሀብትን ያመለክታል። መልካም ስራ እድልን። አንድ ሰው በተሰነጠቀ ግድግዳ ውስጥ ውሃ ሲወጣ ካየ፣ በተሰነጠቀው ቤቱ ተሰንጥቆ ከዛ ውስጥ ውሃ ሲወጣ ካየ ወይም ከተመለከተ በህልሙ ቤተሰብ ውስጥ አንድ ቤተሰብ ውስጥ ፈተና የሚገጥመው ሰው አለ ማለት ነው። መጸለይ አለበት። የቆሸሸ ውሃ ማመለከት፣ የቆሸሸ ውሃ በህልማችሁ ካያችሁ አንድ ያልተረጋጋ ህይወት ያመለክታል። አንድ ሰው ባንኮን ላይ ውሃ ሲፈስ ከተመለከተ፣ ውሃ ላይ ባንኮኑ ታውቃላችሁ፣ በሱ ላይ ውሃ ሲፈስ ከተመለከተ ለሰው ቅን ልብ ወይም መልካም ልብ እንዳለ ያመለክታል። አንድ ሰው በህልሙ ውሃ እየፈራ ከተወኘ የሆነ ችግር እንደሚጋጠም ያመለክታል። ወይም ነገር ግን እየፈራንም ቢሆን ዋኝተን ጨርሰን ከዛ ውሃ ውስጥ ከወጣን በጽናት እንደምትወጡ፣ ከዛ ነገር ውስጥ በጽናት እንደምትወጡ ያመለክታል። ፈታላችሁ የምትፈልጉ ህልም ካለ በኮሜንት ላይ አስቀምጡ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። የምትፈልጉትን የትኛውም አይነት ህልም በኮሜንት ላይ ጠይቁ። በኮሜንት የምትጠይቁት ያልተመቻችሁ በኮሜንት መልስላችኋለሁ። በመቸኝ ሰዓት በኮሜንት መልስላችኋለሁ። ጠይቁ። ደግሞ ሰውን መጠየቅ የሌለባችሁ ህልሞች እናገራለሁ። ሰውን መጠየቅ የሌለባችሁ ህልሞች እናገራለሁ። እነዚህ 7 ህልም አይነቶች እንደ ማስጠንቀቂያ ይቆጠራሉ። እንዳልኳችሁ እነዚህን ህልሞችን ካያችሁ ሰውን እንዳትጠይቁ ብቻ። እሺ፣ አንደኛ በብዙ ሰዎች ፊት ወይም ሰው ፊት፣ ባዳ ሰው ፊት በራቁቱ ሆኖ ከተመለከተው ፍቺን እንዳትጠይቁ፣ በፍጹም እንዳትጠይቁ። ሁለተኛ ሰው ምግብ ሲያቀርብላችሁ ወይም ሲሰጥላችሁ ከተመለከታችሁ ይሄንን ህልም ሰውን እንዳትጠይቁ፣ ትርጉም እንዳትጠይቁ። ሶስተኛ ህይወቱ ያለፈ ህፃን ልጅ በህልም ካዩ ሰውን እንዳትጠይቁ። አራተኛ ከመጠን በላይ መጠጥ ጠጥቶ ሰክሮ ካየ ይህንን ፍቺ ሰውን እንዳትጠይቁ፣ የዚህ ትርጉም። አምስተኛ በአስቸጋሪ መንገድ ስትጓዙ ካዩ ወይም ጭቃ ባለበት መንገድ ስትጓዙ፣ ሾክ ባለበት ክትጓዙ። ስድስተኛ በጣም የቆሸሸ መጸዳጃ ቤት ማየት፣ በጣም የቆሸሸ መጸዳጃ ቤት ማየት ትርጉም
ጸሎት ብታደርጉ አሊያ ሌላ ሰው ሲጸዳዳ ካያችሁ ሰው ትርጉም እንዳትጠይቁ። ግን ከነዚህ ውስጥ አይቻለሁ እንዲተረጎም ፈልጋለሁ ንገሪኝ ካላችሁ በኮሜንት ከነዚህ አይነቶች ማስጠንቀቂያ ከተሰጡ ህልሞች መካከል መጠየቅ ከፈለጋችሁ መጠየቅ ትችላላችሁ። በኮሜንት ቢሆን መልሳለሁ፣ ችግር የለም። እኔ አይቻለሁ ይሄንን፣ ስለዚህ እንዲመለስ ፈልጋለሁ ካላችሁ ጠይቁ፣ መልስላችኋለሁ። ሁላችሁም ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ፣ ቤተሰብ ሁኑ። ሁላችሁም እግዚአብሔር ይጠብቃችሁ፣ ሀገራችን ሰላም ያድርግልን።